የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 በስፋት የምንመለከታቸው ጉዳዮች አሉ። ታዲያ ሁላችሁም ላይክ እና ሼር በማድረግ ጀምሩልኝ። ያው እንደምታውቁት በቀን 3 ጊዜ ነው የምመጣው። እሱም 7 ሰዓት፣ ከዛ ምሽት 1 ሰዓት፣ ምሽት 5 ሰዓት አንዳንድ ርዕሰ ጉዳይ ከ10 እስከ 15 ደቂቃ ብቻ የምንወስድበት ነው። ሁላችሁም ላይክ በማድረግ ጀምሩልኝ። አንድ አባት ማርያምን በአይኔ አይቻታለሁ አሉ። ካህን ናቸው። ሲኦልም አይቼ ገነትንም አይቻለሁ አሉ እና አሁን አይነ ስውር ናቸው አዩ፣ ግን ማርያምን ያዩበትን ነገር ወደ ኋሊት ተመልሰው ይተርካሉ። እኛም ተደንቀንበታል። ታዲያ እናንተ ለማጋራትም ወደድን። እሱ ብቻ አይደለም፣ የማርያም ፍቅር ያደረባቸው በርካታ ኦርቶዶክሳውያን በተለያዩ ማህበራዊ ሚዲያ ላይ ሀሳባቸውን የገለጡበትን መንገድ ወደድን። ታዲያ ዛሬ ንዕድ እመቤታችን ወላዲተ ቃል አምላክ አቅራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያምን በስፋት ልናወሳ ነው። ካህኑን አባት አረጋዊን አባት አመጣላችኋለሁ። ከዛ በእመቤታችን ዙሪያ ላይ ያለውን አስተምሮ እና ለእመቤታችን ያላቸውን ፍቅር ምእመናንና መምህራን የገለጹትን ላሳያችሁ። ላይክ አድርጉ ሁላችሁም። ታዲያ ማርያም ያላችሁ ጻፉ። ላይክ ያደረጋችሁ ማርያም ያላችሁ ጻፉ። እኔ ግን ወደ ቪዲዮ ላምራ። ግን ይሁንና በሙሉ 70 ዓመተ ምህረት ገበሬ ሳለው ቤት ይዤ 3 ልጅ እንደወለድኩኝ በዓለም ያለው ይሄ ዛሬ የሚያስጨንቅ ንጉሱንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ 70 ዓመተ ምህረት ግንቦት 1 ቀን ተነገረኝ። ህልም ነው፣ አጥታችሁ ነው። እንደው ዝም ብሎ ለውዳሴ ከንቱ አይደለም የመጣሁት። ዘሃነ ኩሉ ዓለም ብርሃን ዘበተ ሰማያት ይድል ወንግረ ገበቃል ይሄ ይላል። ይሁሉ ዓለም በሱ ቃል የጠና ሰውን የሚያናገረው ሐዋርያትን ነቢያት ያናገራቸው እግዚአብሔር ነው። እኔ ምን ማላውቀው። ከዚያ በኋላ በ71 ዓመተ ምህረት በሙሉ 70 ያንን ይሄ ግንቦት 21 ቀን ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ ይህን ሁሉ ይሄ ችግሩ ይታበ የሚለው ወዘተ የመጣው ሰውን የሚያስጨንቀው መመን ወደ ኢትዮጵያ መጥቷል አለ። በምን ይለው የመጣበት ምክንያቱ ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም። አንተም አትገባም ይለኛል። ምን ነው አይሁድ ሄደው እንደሆነ ኢትዮጵያ አይደለም እንዴ? አዎ ኢትዮጵያ አለኝ። ያን ሁሉ ተነገረኝ። ከዚያ በኋላ እዚያው ላይ ነው እናንተ ታቦት ትሏቸዋላችሁ፣ እኛ ክብረ ቅዱሳን ነው የምንላቸው። ላሳይ ብሎ ክፍት አድርጎ ያሳየኛል። ያሳየኝ እንደሆነ ሌላ ነው። ሀክብ ላይ ክብር አላቸው። ከዚያ በኋላ ይችን ታውቃታለህ ይለኛል። ደግሞ ከዚያ በላይ ይችን ሴት ታውቃታለህ? አላውቃትም። ይችማ ወላዲተ አምላክ ናት ይለኛል። ወዲያው ትመጣለች ይገባል ብላ አነድሪቱ የገባሁ። ከዚህ አንስቶ በሙሉ 70 ያንን አሳይቶ በ71 ዓመተ ምህረት ታኅሳስ 18 ለ19 ነፍሴን ከስጋዬ ለይቶ ሲኦል ከተተኝ። እንግዲህ መሳሪያ ዘምጠሩ ስለ ቦታው ደግሞ አመጣልሃለሁ። ሲኦል ከተተኝ። ከሲኦል ገብቼ እነማንን ያገኘሁኝ? እነ ሲኦል እነ ቅዱስ መሐመድን አገኘሁ። አዚያው ነው ደቁስ ለበለው ያን ሁሉ አሳይቶ የሲኦልን አስጎመኝቶ እንደገና ደግሞ ወደ የተወሰደኝ ወደ ገነት ወሰደኝ። በገነት ሁሉ አሳይቶ 4 ማዕዘን አሳይቶ እኒቺ ኢየሩሳሌም የተባለችው አምሳያዋ ሄዶን ገነት ይቻል እቺ የምታያቸውም ቅዱሳን ናቸው አለ። ያንንም ሁሉ አሳይቶ ሁሉ አድርጎ አያቸውልህ ብሎ አክብር ላይ ክብር ጸጋ ላይ ጸጋ የተሞላላቸው ናቸው። መሐመድን ያልኩት ራሱ እየመሰከረ ነው። ስላልተጠመቅኩኝ ይሄው ዞር አድርገው ምክንያት ዞር አድርግ ካልኩ ማድረግ ነው። በቃ አስፈራርተኝ ነው ወይስ ኖርማል ዞር አድርግ ነው? ዞር አድርግ አልገባኝም። አባባሌ በምንድን ነው ዞር አድርግ የምትለኝ? እኮ እኔ እኮ ያስረዳው ለምን አልከኝ አይደል? አስረዳዊ አሳየውን ምንድን ነው ተናደርግ። ዞር ባታረግ ኖሮ የሚደርስብን የነበርኩ ማቀው ያለሳ ምን አለኝና ምን መሄጃ አለኝ? እስቲ ነበር ሁሉ ምን አይኩራች እስቲ ተረጋጋ። ደበደበኝ ነው አንተ ስፖርት ለመስራት ደበደበኝ ነው ወይስ ምን ታደርገኝ ነው? ስፖርት ስላለ አሉ ሶፊ ስፖርት ቤት ተባልኩ። ሶፊ እግዚአብሔር እንደመጣ አገኛለሁ። እንደመጣ አንተ ጋር መጣሁ። አዲስ አበባ በሐሙስ ነው መጣሁ። አንተ ጋር መጣለሁ ወይ ትመተኛለህ ወይ ምን ታደርገኝ? አንተ ማለት ፈልጋለሁ። ምን አይነት ሰው እንደሆንክ አንተ በድንግል አቀልድ። እግዚአብሔር ሶፊ የቀራ ይቀራል እንጂ በዚህ አትምጣብኝ። እሺ በዚህ እንዳመጣብኝ የቀረው ሁሉ
ዛሬ አዘጋብኝ። ዛሬ አዘጋብኝ። ማርያምን ነው በዚህ ድንገት ገንዘብ አገኛለሁ ብለፋው አዘጋብኝ። በእሷ ግን ማለት ነው እሷ ለእኔ የህይወት የመጨረሻ ከስቃይ ያወጣች ናት። ከስንት ነገር አምጣኛለች። ቤተ ውስጥ ያለው ይሄና ይሄ ብቻ ያለው ሌላ ምንም የለም። ሲሄድ አንተ ጋር ስመጣ እሷ ነው የመጣው። ባይዞ አንተ ጋር ስመጣ ሶፊ፣ አንተ ጋር ስመጣ እሷ ነው የመጣው። አንተ ጋር ስመጣ ራሱ አንተ ጋር ስመጣ እሷ ነው የመጣው። በእናትህ ሶፊ ፊቲን ፍታው፣ በእናትህ ፍታው፣ በእናትህ እንደው ቀደሙን ፍታው፣ ፍታው ውስጥ እኔ እኮ ለምን መሰለህ እኮ አሳዝነኸኝ እኮ ነው። በምን አሳዘንኩ ነው? ምንድን ነው አሁን ያደረከው? ምንድን ነው ያደረከው? ነው። ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም ምን ነው። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽማግሌውና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ። እናንተ ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ እምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ ቆጭጭላሽ ይመስል በረከቷን የምትናፍቁ እናንተ እናቶቼ አቤት ታደላችሁ። ሰዓታቷን ናፍቃችሁ እሰይ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታደላችሁ። ላባችሁ ጠብ እስኪ ስሟን የጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታደላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ሁዳን ክቡራ ሸዋፋት የመሰላችሁ ካህናት አቤት ታደላችሁ። ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱን ያዛት። ያን ጊዜ እግዚአብሔር ቀስፈው እባካችሁ ያለ አግባብ አትንኳት፣ የማትገቡ ሰዎች ሆኑ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማኅፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጥሏት፣ ከማኅፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳ እስኪ ፈቀቅ በሉላት። ዳዊት ፈርቶ ደንግጦና ለምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ ደነገጣ፣ ሞተኛ ቅስፈታያ እና ምን አለ እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህች እንዳይቱ ታቦት
እጅግ ደስ የሚያሰኝ ነው። እናንተም ለእመቤታችን ፍቅራችሁን ግለጡ። እኛም በቀጣይ በዚህ ጉዳይ ላይ ከእመቤታችን ጋር የተገናኙ ሐሳብና አስተያየቶችን ሰፋ አድርጌ ይዤላችሁ የምመጣ ነው የሚሆነው። ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘኛል። በሌሎች መረጃዎች የምመለስ ይሆናል። ተሰናበትኩኝ። መልካም ቆይታ ይሁንላችሁ።